ሁሉም ክርስቲያን በሙሉ ይህንን ሰው ይፈሩታል። የጠርሴሱ ሳኦል። ይህንን ስም የሚሰሙ በሙሉ ይደበቃሉ፣ ይፈራሉ። ከሊቀ ካህናቱ በሚቀበለው ስልጣን መሰረት በየቤቱ እየገባ ክርስቲያኖችን ያወጣል። ካወጣቸውም በኋላ ወደ ወህኒ ቤት፣ ወደ እስር ቤት ይከታቸዋል። ሴት ኃይል ወንድ ኃይል ያገኘውን ክርስቲያን ይሰበስባል። በእርግጥ ለእግዚአብሔር የቀና ይመስለው ነበር። ይህ ለሱ እግዚአብሔርን እንደማገልገል ነው። አንድ ቀን ወደ ደማስቆ ጉዞ እያረገ ሳለ በድንገት አንድ ነገር ገጠመው። ይህ የጠርሴሱ ሳኦል በአዲስ ስሙ የጳውሎስ ታሪክ ነው። በደንብ ተከታተሉ። ሳኦል እጅግ በጣም ኃይለኛ ሰው ነበር። የቅዱስ እስጢፋኖስን ሰማዕትነት ያጸደቀው ራሱ ሳኦል ነበር። እጅግ በጣም ጠንካራና ባለስልጣን የሆነ ሰው ነው። ነገር ግን ሳኦል በእስጢፋኖስ ሞት ብቻ ሊረካ አልቻለም። ለዛም ክርስቲያኖችን ለማስወገድና ለመጨረስ ቆርጦ ተነሳ። በየቀኑ የኢየሱስ ክርስቶስ ተከታዮችን እያወጣ ያሰቃይና ወደ እስር ቤት ይከት ነበር። በኢየሩሳሌም ውስጥ ቤት ለቤት ድረስ እየዞረ ክርስቲያኖችን ያስወጣቸው ነበር። ኢየሱስ ጌታ ነው ብሎ በአፉ የሚመሰክረውንም አይለቀውም። በቅዱስ እስጢፋኖስ የተጀመረው በኢየሩሳሌም ቀጠለ። ነገር ግን አሁንም ይህን ሳኦል አላረከውም። ስለዚህ ሳኦል አንድ ነገር አደረገ። ወደ ሊቀ ካህናቶቹ ሄደና ደብዳቤ እንዲጽፉለት ጠየቀ። ይህ ደብዳቤ እንዲህ ይላል: እኔ ሳኦል በደማስቆ የሚኖሩትን ክርስቲያኖች በሙሉ ሰብስቤ አምጥቼ እንዳስር ፈቃድ ይሰጠኝ የሚል ነበር። የኢየሱስን ተከታዮች በሙሉ ይጠምዳቸዋል፣ አይወዳቸውም። ስለዚህ ሳኦል በእጁ የሊቀ ካህናቱን ደብዳቤ ይዞ ጉዞ ወደ ደማስቆ ጀመረ። የኢየሱስ ክርስቶስን ተከታዮች በሙሉ ለማሰርና ለማሰቃየት ቆርጦ ተነስቶ ነበር። ነገር ግን አንድ ነገር አልተረዳም። ሰማይ በሩን ከፍቶ የሳኦልን እንቅስቃሴ በሙሉ ይከታተል ነበር። እኩለ ቀንም ሲሆን ሳኦል ወደ ደማስቆ ከተማ መድረስ ጀመረ። ነገር ግን ከመድረሱ በፊት አንድ ያላሰበው ነገር ገጠመው። ከፀሐይ ብርሃን የጠነከረ አንድ ብርሃን ወደ ሳኦል ፊት አበራ። እጅግ በጣም ጠንካራ ብርሃን ስለነበረም ሳኦልን ከተቀመጠበት ጣለው። ከዚህ በኋላ አንድ ኃያል የሆነ ድምፅ ተሰማ። እንዲህም አለው: ሳኦል ሳኦል ስለምን ታሳድደኛለህ? በዚህም ሰዓት ሳኦል እጅግ በጣም ግራ ተጋባ። የሆነ ያለው ነገር አልገባውም ነበር። ለዛም እንዲህ ብሎ ጠየቀ: ጌታ ሆይ ማነህ? ከጠንካራውም ብርሃን እንዲህ ሚል የሚያስፈራ ድምፅ ወጣ: አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል። ሳኦል ይህንን ሲሰማ እጅግ በጣም ፈራ፣ ተንቀጠቀጠ። እየተደነቀም ለጌታው እንዲህ ሲል ጥያቄን አቀረበለት: ጌታ ሆይ ምን አደርግ ዘንድ ትወዳለህ? አለው። ኢየሱስም እንዲህ ብሎ መለሰለት: ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልገን ይነግሩሃል አለው። ይህ ሁሉ በሚሆንበት ሰዓት ከሳኦል ጋር የነበሩት ሰዎች በሙሉ ድምፁን ሰሙ እንጂ ምንም አልታያቸውም ነበር። ማንንም ማየት አልቻሉም። የጠርሴሱ ሰው ሳኦልም ከወደቀበት ተነሳ። ነገር ግን ልክ ሲነሳ አይኖቹ ፈጽሞ ማየት አይችሉም ነበር። ያ ትልቁ ሁሉም ሲያዩት የሚፈሩትና የሚንቀጠቀጡለት ሳኦል አሁን እንደ ሕፃን ልጅ እጁን ተይዞ እየተመራ ወደ ደማስቆ ገባ። በደማስቆ ከተማም እያለ ለ3 ቀናት ያክል ምንም አይነት ምግብ አልበላም፣ ምንም አይነት የሚጠጣ አልጠጣም። ለ3 ቀናትም በጨለማ ውስጥ ተቀመጠ። በዛው በደማስቆ ውስጥ በሌላ ስፍራ
አንድ ሐናንያ የሚባል የኢየሱስ ተከታይ ነበር። ተንበርክኮም በሚጸልይበት ሰዓት አንድ ራእይን ተመለከተ። ኢየሱስ ክርስቶስ ወደ ሐናንያ መጣና እንዲህ ብሎ አዘዘው፣ ሐናንያ ሆይ ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳኦል የሚሉትን አንድ የጠርሴስ ሰው ፈልግ። በዛ ስፍራ ላይ ሆኖ ይህ ሰው እየጸለየ ይገኛል። በራእዩም ሐናንያ የሚባል ሰው ወደሱ መጥቶ እጆቹን ሲጭንበት አይኖቹ እንደሚበራ ተመልክቷል። ሐናንያም ይህንን ሲሰማ እጅግ በጣም ደነገጠ። መልሶም እንዲህ ሲል ለኢየሱስ ተናገረ፣ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም በደማስቆ ከተማ ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው ብሎ ተናገረ። ጌታም እንደዚህ ብሎ መለሰለት፣ ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁና አለው። ሐናንያ ምንም ቢፈራም እንኳን የኢየሱስን ትእዛዝ ከመፈጸም ወደኋላ አላለም። እንደዚህ ያሉ ቪዲዮዎች ከተመቿችሁና ከወደዳችኋቸው ሰብስክራይብ ማድረግ እንዳይረሳ። እንደዚህ ያሉትን ቪዲዮዎች ለመስራት ረጅም ሰዓት ይፈጅብናል። ላይክ፣ ሰብስክራይብ እና ሼር ብታረጉልን እጅግ በጣም ይጠቅመናል፣ ያበረታናል። ወደ ታሪኩ እንመለስ። ሐናንያ ሳኦል ወደ ተቀመጠበት ቤት በሩን ከፍቶ ገባ። ታዋቂው የጠርሴስ ሰው ሳኦል ከፊት ለፊቱ ቁጭ ብሎ ነበር። 3 ቀን ያህል አላየም ነበር። 3 ቀን ያህል አልበላም አልጠጣም፣ እንደደከመው ያስታውቃል። ሐናንያም ልክ እንደታዘዘው እጆቹን በሳኦል ላይ አደረገ። ለሳኦልም ጸለየለት፣ እንዲህም አለው፣ ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለው። ወዲያውኑ እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜ የጠርሴሱ ሰው ሳኦል አየ፣ ተነስቶም ተቀመጠ። ሳኦልም የውጪው ዓይኖቹ ከመከፈቱ ባለፈ ሩቅ መንገድ የሚጠብቀውን ማየት ችሎ ነበር። በትንሽ ደቂቃ ውስጥም ሳኦል ከኢየሱስ ክርስቶስ አሳዳጅነት ለኢየሱስ ክርስቶስ የክብር ዕቃ ወደ መሆን ተቀየረ። የሳኦል የድሮ ማንነቱ ሞቶ ተቀበረና አዲስ ሳኦል ወጣ። የዛኑ ቀን ሳኦል ተጠመቀ። ጥቂት ጊዜ በኋላም ሳኦል በየምኩራቦቹ እየሄደ ማስተማር ጀመረ። እንዲህም ይላል፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በምኩራብ ውስጥ ያሉ ሰዎች ይህንን ሲመለከቱ እጅግ በጣም መደናገጥ ጀመሩ። እንዲህም ይባባሉ ጀመረ፣ እንዴ ቆይ ይህ ሰው በኢየሩሳሌም ውስጥ ክርስቲያኖችን ሲያሳድድና የኢየሱስ ተከታዮችን ሲያስር የነበረው የጠርሴሱ ሳኦል አይደለምን? ደግሞስ ወደዚህ ወደ ደማስቆ የመጣው እነዚህን የኢየሱስ ተከታዮችን ሊያስርና ሊያሳድድ አይደለምን? የሚገርመው ግን ይህ አለመግባባት አልነበረም፣ ይልቁንስ የእግዚአብሔር ተአምራት ነበር። ሳኦል በአንድ ወቅት ሁሉም ክርስቲያኖች የሚፈሩት ሰው አሁን ላይ በየምኩራቦቹና በየስፍራው እየዞረ የኢየሱስ ክርስቶስን ጌትነት የሚናገር ሰው ሆነ። የሃይማኖት አባቶችና የሃይማኖት አስተማሪዎች ይህንን መቀበል አልቻሉም ነበር። እጅግ በጣም ተደናገጡ። ከሳኦል ጋር አብረውት ይሰሩ የነበሩ ጓደኞቹ በሙሉ ፊታቸውን አዞሩበት። በድሮ ሕይወቱ አጥቂ የነበረው ሳኦል አሁን በተራው ተጠቂ ሆነ። እነዚህ ሰዎች ሳኦልን ለመግደል መማከር ጀመሩ። በከተማይቷም መግቢያ ቀንና ሌሊት ይጠባበቁት ጀመር። ሳኦል ከዛች ከተማ እስኪወጣ ድረስ ይጠብቁታል።
ለአንዴና ለመጨረሻ ጊዜ ሳኦልን ዝም ሊያሰኙትና ሊገሉት ፈልገው ነበር። ታዲያ ይህንን ያወቁ ክርስቲያን የነበሩ ሰዎች በሙሉ ተሰባስበው ሳኦልን ለማስመለጥ ወሰኑ። እኩለ ሌሊትም እስኪሆን ጠብቀው ሳኦልን በቅርጫት ውስጥ በመክተት በአጥር እንዲወጣ አደረጉት። ምሽትም ሲሆን ጠብቆ ሳኦል እነዚህ ሊገሉት ከነበሩት ሰዎች አመለጠ። ሳኦል የተባለው ክርስቲያኖችን እያሳደደ የሚያሰር ሰው አሁን ላይ የኢየሱስ ክርስቶስ ተከታይና ሰባኪ ሆኖ ስሙ ተቀይሮ ጳውሎስ ተባለ። ስሙ ለምን የተቀየረ ይመስላችኋል? ሳኦል የዕብራይስጥ ስሙ ነው። በባህልና በዘር ተጽዕኖ ስር የመጣ ስም ከሰዎቹ ጋር ያገናኘዋል፣ ከማህበረሰቡ ጋር ያስተዋውቀዋል። የበፊት ሕይወቱ የነበረበት ስሙ ነው። የቢንያም ነገድ፣ የፈሪሳዊ ኩራት። ይህ የሳኦል ማንነት ነበረ። የጳውሎስ ማንነት ግን ሌላ ሆነ። ጳውሎስ የሮማዊ ስሙ ነው። ይህ ስሙ ለዓለም ሁሉ እንደሚደርስ ተስፋ የሆነ ስም ነው። ጳውሎስም ለየነገሥታቱና በየአገሩ እየዞረ መስበክ ጀመረ። የጳውሎስም ስም በየስፍራው እየገነነ መጣ። ሁሉም ያውቁት ጀመረ። ከነፍሰ ገዳይነት ወደ ሰባኪነት፣ ከኩሩ ፈሪሳዊ ወደ ትሑት አገልጋይነት፣ ከሳኦል ወደ ጳውሎስ። ከዓመታት በኋላ ጳውሎስ ለገላትያ ሰዎች እንዲህ ሲል ይጽፍላቸዋል። ከአይሁድ ሥርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔን ካሉት ብዙዎችን በአይሁድ ሥርዓት እበልጥ ነበር። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝን እግዚአብሔር በአሕዛብ መካከል ስለሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ታዲያ ከዚህ በኋላ የጳውሎስ ዋነኛ ዓላማ በየስፍራው የሄደ የኢየሱስ ክርስቶስን አዳኝነት መናገር ሆነ። በሮማን መንግስታትም እየተዘዋወረ የተለያዩ ቤተክርስቲያኖችን ይተክላል። ለነዚህም ቤተክርስቲያናት ካለበት ሆኖ የተለያዩ ደብዳቤዎችን ይጽፍላቸው ነበር። እነዚያ ደብዳቤዎች አሁን ላይ መጽሐፍ ቅዱስ ላይ የጳውሎስ መልእክቶች ሆነው ይነበባሉ። በአንድ ወቅት ሊያጠፋው ሲሯሯጥ የነበረውን ወንጌል አሁን ላይ እያገለገለው ነው። አያችሁ፣ ኢየሱስ ክርስቶስ ልብን ሲቀይር ማጽዳት ብቻ አይደለም፣ ይልቁንስ አዲስ ዓላማ ይሰጠዋል። ይህ የጠርሴሱ ሳኦል የአዲሱ ጳውሎስ ታሪክ ነው። እንደዚህ አይነት ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ከፈለጋችሁ አሁኑኑ ይህንን ቻናል ሰብስክራይብ አድርጉ። እናመሰግናለን።